ቻችን ወደ ፋሚሊ ቤት ደርሰናል። እናትና አባቴ ይኖራሉ ብዬ ተስፋ አረጋለሁ። እንደነገርኳችሁ ዛሬ ወደ ቤት እንደምመጣ አያውቁም፣ ማለት ዛሬ ቀኑ እንደሆነ አያውቁም፣ ግን እመጣለሁ ብያቸዋለሁኝ። ስፔሲፊክ ቀኑን ያልነገርኳቸው። ምን እንደሚሉኝ አብረን እናያለን። እኔ ግን ፈርቻለሁ፣ እውነት እግዚአብሔርን ፈርቻለሁ። ምን እንደሚሉኝ አላውቅም። ዛሬ ቀለል ባለ ሁኔታ ወይኔ እንዴት ነህ አባቴ? ደህና ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁ። እግዚአብሔር ይመስገን አለሁ። ደህና ነሽ ወይ? እግዚአብሔር ይመስገን አለሁ። ደህና ናችሁ? የሉም እንዴ ልጆቹ? የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ። እቺን ቀን ሁላችንም በጉጉት እንጠብቃት ነበር። በተለይ የሩታ አድናቂዎች፣ የሩታ ወዳጆች እኔንም ጭምር እቺ ቀን ሁላችንም ትናፍቀን ነበር። ዛሬ ቀኗ ደርሶ በጣም ደስ ብሎኛል ሆነ ለመናገርና እቺን ቀን በጣም ናፍቃት ነበርኩኝ። መች ነው ሩታ ከአባቷ ጋር የምትገናኘው? መች ነው የአባት እናቷን ቤት የምትመለሰው? በቃ እንባዋ መች ነው የሚቆመው ነበርኩኝና ዛሬ እንደዚህ ሆና ስላየኋት በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንድም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በሩታዬ በጣም ደስ ብሎኝ ነው የመጣሁት ለመናገርና ልትወልድ እናቷ ጋር ሄዳለች። እኔ በቃ መች ነው እናቷ ጋር የምትሄደው? መች ነው በእናቷ እቅፍ ውስጥ የምትገባው? መች ነው በአባቷ እቅፍ ውስጥ የምትገባው? ይሄ አብሪሽ የሚባለው ሁሌ ማስለቀስ እዛ ሄዳ መች ነው የምታርፈው? መች ነው የምትስቀው? መች ነው ከቤተሰቦቿ ጋር አንድ ላይ የምትሆነው ብዬ ሁሌ በጉጉት ነበር የምጠብቃት እውነት ለመናገርና ዛሬ ቀና ሆኖ ያ ደርሳለች፣ ሄዳለች። እኛን ማስተስ በተለይ ሩታ አድናቂዎች፣ የሩታ ወዳጆች በጣም ደስ እንደሚላችሁ ግን ማለት ነው። እናንተና አባቷን ረግጣ ነው የሄደችው፣ እናቷን ረግጣ ነው የሄደችው። ምን አገባችሁ? በቤተሰብ መሀል አትግቡ ስንላችሁ ይሄው አያችሁ አይደል? ቤተሰብ ነው በቃ። የፈለገ ነገር ብታደርጉት ብትበድሉ ምን ብትሉ ቤተሰብ አውጥቶ መቼም አይጥላችሁ። እንዴት እንደተቀበሏት አያችሁ አይደል? አባትየው እንዴት እንደሆኑ አያችሁ አይደል? እናትየው እንዴት እንደ እናት እማዬ እኮ ነው ያለቻት። እማዬ ልጅ እኮ ናት ግን እናቴ ወይኔ አስባችሁታል? ግን እንደዚህ ተወዳጇን ሩታ እናንተ አንደ ዘቀዝቁ አንዴ ቤተሰብ አዋርደሻል። ቤተሰብ የፈለገ ነገር ይጋጭ፣ ይሰደብ፣ ምን ይሳደቡ፣ ምን ይባባሉ፣ ምንም ቢባባሉ ቤተሰብ ነውና በዚህ ተማሩ። ከዚህ በኋላ በቤተሰብ መሀል ጣልቃ የምትገቡ ሰዎች ተው፣ እረፉ፣ እጅ አውጡ፣ ሀሳብ ስጡ። የምሬን ነው የምላችሁ፣ ሀሳብ ስጡ። ሀሳብ ማለት አንድ ሰው ሚዲያ ሲመጣ ሀሳብ እንዲሰጠው ኮሜንት እንዲሰጠው ነው። ሀሳብ ስጡ፣ ግን አትፍረዱ። የምር እንዴ ግም ብላችሁ እኮ ነው። በቃ ሩታ እንዲህ አድርጋለች፣ ሩታ እናቷን እንዲህ ብላለች፣ ሩታ በተለይ ከእህታና ከእንትና የተጣሉ ጊዜ ማለት ነው። በቃ ተጣሉ፣ ታረቁ። ቤተሰብ እንደ እህት እኮ ናት እንዴ እናንተ አሁን እናንተ ነፍርሽን እንወጣዋለን ምናምን ወይም እኔ ራሱ ማለት ነው ሩታን ወዳታለሁ አይደል? እንደው ነጭን ብናወራ የፈለገ ሩታን ብወዳት እህቴን ደግሞ እዚህ ጋር ከእህቴ ጋር ብጣላ ሁለቱን የሆነ ሰው ሊጎዳቸው ቢመጣ ለማን ነው መቀድመው? ለእህቴ ነው መቀድመው። ይሄ ያለ ሀቅ ነው። ገባችሁ አይደል?
የፈለገ አብሬሽን ብትወዱ የፈለገ ነገር ፍቅር ያን የፍቅር ጊዜ ነበር ይሄ ነገር የተፈጠረውና እንደዚህ ማለት አልነበረባችሁም። በቃ ቤተሰብ ነው። ገባችሁ አይደል? ሰውን ልትወዱ ትችላላችሁ፣ ግን ከቤተሰብ ማንንም ማወዳደር ኔቨር የምር በጭራሽ ማለት ነውና ደስ ብሎኛል ሩታዬ። ለማንኛውም እንኳን ደስ አለሽ የምር በቃ እንደዚህ ሆነሽ ቤተሰብሽ ጋር ስለተቀላቀልሽ በእርግጠኝነት ሰላም ታገኛለሽ። በቃ ሰላም እኔ በቃ እዚህ ምድር ላይ ሰላም መላው ቤተሰብ እናት፣ ከዛም ቀጥሎ አባት በቃ ሁለቱ ጋር ስትሆኑ ነው ሰላም የምታገኙ። በተለይ እንደዚህ ትዳር ላይ ሙሽኪላ የሆናችሁ ሰዎች ማለት ነው ችግር የሆናችሁ ሰዎች እንደ ሩታ ችግር የበዛባችሁ ሰዎች ማለት ነው። ሩታዬ በጣም አብረሽ ሙሽኪላ ሆኖባታልና አሁን የእርግጠኛ ነኝ ስትወልድ ረፍት እስከዛ መጥቆዩ የሚታረቃሉ ይመስለኛል። እና አላህ ያስታርቃቸው። በጣም ነው ደስ ያለኝ ዛሬ አብረሽዬ። አሁንም ያንተ እርቅ መች ነው የሚሆነው አላውቅም። እኔ አንዱ ቀን እንድትለዩ አስቤም ተመኝቼም አላውቅም። ሁሌም በሀሳብ ልቃረንክ እችላለሁ፣ ግን ልትለዩ ለመናገር አልፈልግም። ምክንያቱም በቃ ሁለታችሁ ማለት አስቡት እስኪ አንተ ደግሞ ወደ ሌላ አሁን ወልዳለች ብለህ ደግሞ ሌላ ሴት እንዳታሸት ይሆንከ ሰውዝ ብላ የሆነ ክፉ ነገር አውርቶኝ አስወርቶኝ ነበርና ተመልሻለሁ ማለት ነውና ለማንኛውም ዛሬ በጣም ደስ ብሎኝ ነው የመጣሁት። በቃ መፈልጋት መጓጓት ቀን ነበረች፣ ደረሰች። የምር የማይደርስ የለም። ብቻ አትሙቱ፣ ሁሉም ነገር ይሳካል፣ ሁሉም ነገር ኡን ይሆናል የሚባለው ነገር ዛሬ ነው ያየሁት። በቃ አትቹኩሉ፣ ለፈጣሪ አትቹኩሉበት። ፈጣሪ አይሳሰትም፣ ያውቃል ሁሉም ነገር ጊዜ ያለው እንጂ እና እውነት ነው። በቃ ሁሉም ነገር በጊዜው በሰዓቱ ነው የሚሆነው እና እኛ እንቾክላለን ማለት በቃ እኔ በጣም መጓጋላት ነምን እኛ እንደ ርቀት ላይ ነው ያለነው፣ መሄድ አንችልም። እናት አባታችን ጋር ቡታጀራ ከአዲስ አበባ ማለት በጣም ጥንጥዬ የ2 ሰዓት መንገድ ቢሆን ነው የ2 ሰዓት የ3 ሰዓት የ3 ሰዓት እንደዛ አካባቢ ቢሆን የኛ 6 ሰዓት ከሆነ ያው የኛው 6 ሰዓት የኛ ወደ ወራቤ ቡታጀራ ያው እንትን ነው ግማሽ መንገዳችን ነው። ስለዚህ ያው 2 ተኩል 3 ሰዓት እንደዛ ቢወስድ ያቺን መንገድ ደግሞ በቃ ማለት ርቀት አይደለችም ለምን አትሄድም ምናምን እል ነበርኩ። ለራሴም ጥያቄ ሆንብኝ ነበርና ብዙ ጊዜ ሰምታችሁኝ ከሆነ ቪዲዮ ሲሰራ እናትሽ ጋር ሂጂ ምናምን እል ነበርኩኝና ለማንኛውም ደስ ብሎኛል ውዶቼ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። የዛሬ ቪዲዮ በዚህ ቋጫለሁ። አብሬያችሁ ነበርኩኝ። አረ ላይክ አድርጉ። ተው ግን እናንተ ሌላ ቪዲዮ ሲሰራ ግን መታችሁ ለምንድን ነው ሼር ማታረጉ ላይክ ማታረጉ? ተው ግን አሳድጉኝ እናንተ። ምን አለ እኔ ባድግ